አንቺ ተከራክረሽልኝ ብታሰርም አልፈራም፣ አልጸጸትም። እሺ እንኳንም ታገዝኩሽ፣ እንኳንም አሳደግኩሽ። አባዬ እኔ ያለ ስትፈታ ነው ማየት እንፈልገው እና ደግሞ መርማሪዎቹ ብዙ ነገር ሊመረምሩ ይችላሉ። ግን ደግሞ የተቀረጸውን ድምፅ አባዬን መስማት አልቻልኩም። እዛ ድምፅ ላይ መረጃ እንዲኖረኝ ይፈልጋሉ። አባዬ አስነግረኝ። አይ እሱን እንኳን አልነግርሽም አቢጌል። አንቺ እኮ የምትከራከሪልኝ እሷን እንዳልገደልኳት ወይም ደግሞ እንዳላገጥኳት ብቻ ነው። ግን አባዬ የተያዘውን ሪካርድ እኮ እኔ መስማት አይቀርም። ምንም የለውም እኮ አቢጌል፣ ዝም ብሎ ዛቻ ነው። ቤተሰቤን አትበጥበጭብኝ፣ ልጆቼን አትንክብኝ የሚል በቃ ተራ ዛቻ። እሺ አባዬ፣ ግን እኮ መድኃኒት ያወቀችውን ነገር አንተም ናታንም አልነግርም አላችሁኝ እኮ። ምንድን ነው? ቆይ ናታን አኩርፎ ነው አይደለም መጥቶ የማይጠይቀኝ? ለምን አኩርፋል አባዬ? ምን አደረግከው? እዚህ ያለው ዘበኛ ግን እንዴት ነው ጸባዩ? አምር ገዜማ እኮ ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣው እያለ ያስቸግረኛል። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት አተራማሽ ሴት አውል ነገር ነው። ደግሞ በዛ ላይ አጭር ነው። እኔ ደግሞ ጥሎ ሄቢ ኃይለኛ ናት። ኮሌጅ ራሱ ማንም ቀና ብሎ ያያት፣ ወንዱም ሴቱም መምህራኖቹ ሳይቀሩ ሁሉ ነው የሚፈሯት። መምህራኖቹ ይፈሯታል? አዎ፣ ትክክል ያልሆነ ነገር ራሱ ቢያደርጉ ትክክል አይደላችሁም ብላ ነው የምታፋጣችሁ። አቤት አቤት፣ የኔ ውደት ኤቢ፣ ምን አባቴ ልስጣት? ኤቢማ እኔ እንድትሰጫት ነበር የምፈልገው። አንተ የስጦታ ቃና እንደ የምትሰጠው ምን አገባኝ? መሰጠት ከፈለክ በካርቶን ጠቅልዬ እሰጣታለሁ እኮ። አብረን እንድንሄድ ብዬ ነበር የፈለኩሽ። ወይ እኔ የቀረብኳት ይሄን ስልሽ ግን አንቺን ትተካለች ማለት አይደለም። ግን በቃ አለ አይደል፣ በጣም ጥሩ ሰው ናት። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ። የጋሼ ልጅ ነው። የአባቷ ልጅ አብዬት ደረጀ እውነት በጣም እያስደሰተችው ትገኛለች። አባቷንም እናቷንም እሺ ይሁን እስኪ እንጠብቃለን በትዕግስት እያለ እንኳንም ወለድኩሽ፣ እንኳንም ታገስኩሽ፣ እንኳንም ማሳደግኩሽ፣ እንኳንም የኔ ልጅ ሆንሽ ሲል እውነት እኔም በጣም ነው ያኮራኝ። ልጅ ማለት እንዲህ ማለት ነው ለአባት ለእናት፣ እነሱ በሚደክሙበት ሰዓትና እነሱ በሚወድቁበት ሰዓት፣ እነሱ ሰው በሚያስፈልግባቸው ሰዓት ሰው ሆኖ መገኘት ነውና እሷም ሰው ሆና በመገኘቷ በጣም ነው ደስ ያለን። እውነት ለመናገር በጣም እንወድሻለን አቢጌል እውነት። እና ጋሽ ደረጀ ራሱ በጣም በደስታ እንትን እያለ ነው ማለት ነው። ብታስር ራሱ ምንም ነገር የምጨነቀውና ምንም ነገር የምሆነው ነገር የለኝም፣ ራሱ ባልፈታም እንኳንም አንቺ ደረሽልኝ፣ እኔ ባንቺ በጣም ነው የምኮራው እያለ እየነገራት ይገኛል ማለት ነው አባቷ። እንደዛም በሚልባትም ሰዓትም አባዬ አይደለም ኒኮ በጣም ነው አንተ ተፈተህ ማየት ነው የምፈልገው፣ ሌላ ነገር ምንም ማየትም አያስደስተኝም። አንተ ተፈተህ አክስቴን አሰሬ እዚቹ ነው ማበሰብሳት፣ ስለዚህ አክስቴ እንድትታሰር ነው የምፈልገው። አንተ ተፈተህ አንተ ምንም ነገር እንደማታደርግ እኔ ተማመናለሁ አባዬ እያለች አባቷን ሞገስ ግርማውን እያለበሰችው ትገኛለች ማለት ነው። በጭንቀቱ በችግሩ በሀዘኑ ጊዜ ከጎኑ ሆና እያስደሰተችው ትገኛለች ማለት ነው። እንደዛም በምትልበት ሰዓትም አባዬ ግን ሪካርዱን ግን ብሰማው ምንድን ችግር አለ? እኔም እኮ ዘራ የሚያስፈልገኝ ነገር ሊኖር ይችላል እያለችው ነበረ። ሪካርዱን ሰማይ ማለት ደግሞ ሌላ መዘዝ አመጣች ማለት ነው። ምክንያቱም ሪካርዱ ስለ ዳጣ አይደለም ሪካርድ የተደረገው ስለ ትንሹ ባቢ ነው የተደረገው ማለት ነው። ሁለተኛ ሰላም ከሱ መውለዱ ነው የተናገረችውና ያወቀችበት መድኃኒት። እንደዛም በምትልበት ሰዓት ያም ከታወቀ ደግሞ ሌላ ችግር ስለሚፈጠር በዳጣ ነው ብሎ ነው እሱ የሚዋሻት። ናታንስ አኩርፎ ነው እንደማይጠይቀኝ ለምንድን ነው ያልጠየቀኝ እያላት ነበረ። አባዬ ለምን ያቆርፋል? ምን አድርገው መቶ ይጠይቃል እያለችው ነው። እሱም አለዴም ማለት ነው። ምክንያቱም በጣም ነው ያዘነው። እማዬ በጣም የምታሳዝነኝ አባዬ እንደዛ አልጠበቅኩም ነበረ፣ ግን በጣም ውስጥ የተሰበረ እያለው ለሱ ራሱ ሲነግረው ነበረ። እንደዛም በሚልበት ሰዓትም ናታን አንተ እንደዚህ የሆንክ
ማርታ በምን ደረጃ ትቀበለኛለች ታዲያ? እንዴት ስታምነኛለች? እንዴት ስልንገራት? እውነት በጣም ነው የሚከብደው፣ በጣም ነው የሚያመው። ምንም ብዬ እንደምነግራትም እኮ ግራ ይገባኛል። በጣም እየተጨነኩ ነው ያለሁት። እናንተ እንኳን አትረዳኝም እያለው ነበረ ማለት ነው ለናታን። ናታን ራሱ አባዬ እኔ ችግር የለብኝም እረዳሃለሁ፣ ግን አንተና ሰላም ያደረጋችሁት ድርጊት በጣም አሳፋሪና በጣም ከባድ ነገር ነው። እኔ እንደዚህ ጭራሹንም ፍጹም አልጠበቅኩም ነበር አባዬ። አንዴስ እሺ ደግ ተሳሳክ፣ እንዴት ሁለተኛ እንዴት አደርጋለህ? ለምንድነውስ እንደዚህ ያደረከው? እያለው እየነገረው ነበረ ማለት ነው። ማርትዬ እንግዲህ በጣም እየተጨናነቀች ትገኛለች በእህቷ በኩል። እህት የምን ሆና ነው? ምላጩን ራሱ ዳጣ አንስታ በምታሳይበት ሰዓትም ራሷን ቆርጣ ነው ያፈሰሰችው ደም ብላይ። ግን የሰው ደም አይደለም፣ ዝም ብሎ የሆነ እንትን ነው እንጂ የሰው ደም አይመስልም ራሱ ማለት ነው። ምን ደም ልበላችሁ የእንትን ዝም ብሎ ፌክ ደም አለ አይደለ? ዝም ብሎ የሆነ ነገር ደም የሚመስል እንደዛ ነው ያንጠበጠበችው እንጂ የሰው ደም ራሱ አይደለም። እጇን ቆርጣ ነው እዛ ያረገቻት። ምላጯን እያለቻት ነበረ። እንደዛም ብትልባትም ልትረጋጋም አልቻለችም። በጣም ተጨንቃለች። ራሱ ይህም ታሰርም ይፈታል፣ የሞተም ሞተ፣ በአንድ ቤት ተስፋ ይቆረጣል፣ የጠፋስ ምን ይደረጋል እያለች ለኤቢ እየነገረቻት ነበረ። ኤቢ ችግር የለም እማዬ፣ አባዬ ብቻ ይፈታ፣ አክስቴ ግን ገባችበት ገብቼን ያወጣታለሁ። ደግሞ በዛ ላይም የህግ ተማሪ መሆኔን አትርሺ፣ ሁሉን ነገር እኔ አውቃለሁኝ እያለቻት ነበረ። የኔ ጉረኛ እያለች እየሳቀችባት ነበረ። አዎ እማዬ፣ አንቺም ስትወጪ ቃልሽን አክብረሽ ግዴታሽን መዋጣት አለብሽ። ምክንያቱም እንደዚህ መሆን የለብሽም፣ ትክክለኛ መንገድ ነው መሄድ ያለብሽ እያለቻት እየመከረቻት ነው። እውነት ነው። መቼም ቢሆን መቼም ወደ ኋላ የምልበት ነገር ምንም ነገር የለኝም እማዬ እያለች ለእናቷ እየነገረቻት ነበረ። አይመስለኝም። እውነትም ቢሆንም አንድ ቀን እውነት ራሱ ውሸትን ይወልዳል። ስለዚህ በከባድ ነገሮች ውስጥ ተጠምዶ እውነት መሆኑን እየታወቀ ራሱ ያንን ሰው ለማሳለፍ በውሸት ተዋሽቶ ሊታለፍለት ይችላል ማለት ነው። እና እንደዛ እያለ እያስተማረቻት ነበረ። ያንንም የሰጣትን ፖሊሱ ቁጥር የአርጁን መሆኑን ስታውቅ አርጁን ጠርታ ከክላሷ ነገረችው ነበረ። እውነት መናገር ልታለቅስ ነው እንዴ ስትለው እኔ ሳቄ መጣ። አይደለም እኔ እኮ ታገባኛለህ፣ ትወደኛለህ፣ ታፈቅረኛለህ ብላ በምንጠይቅበት ሰዓትም እንባው ነው የመጣው ማለት ነው። ምክንያቱም በጣም ነው የሚወዳት። እንኳን የሰራውን ቀርቶ አይደለም ያልሰራውን ቢገልጽላት በጣም ነው እንትን የሚላትና እሱ ደግሞ ለኤቢ ሲል ብዙ ነገር አድርጓል። መድኃኒት ራሱ ኤቢን አገናኝ እያለችው ስትለው ራሱ እሺ እያለ እሷን ለማግኘት ነበር የሚመጣው። እሷንም ሳታገናኘው ታባረረዋለች ማለት ነው። እንደዛም በምትልበት ሰዓትም ዛሬ ስትጠራውና ክላሷ አስገብታ ስትነግረው በቃ በደስታ ነው እንትን ያለው። እውነትሽን ነው ወይ እያለ ነበረ። አዲሱ ማማቻችን ኤቢ የኔ ፍቅር እያለ ሲጠራት የኔ ፍቅር ይላል እንዴ ደግሞ እያለ ለምዶብኝ እኮ ነው አለው። እኔ ግን ሊሆን የማይመስለኝም። እሷ አጥንታ ገልብጣ ነው የምትከሪው። እሺ ይሄን ደግሞ እንዲያተረሳ ኤቢ ቆፍጣና ወንድ፣ ጠንካራ፣ በራስ የሚተማመን ጉራ የሌለበት ነው የምወደው። እኛም እንደዛ ነው የምንወደው፣ እሷን ብቻም ሳይሆን በተለይ ውሸትና ጉረኝነት ወንድ ርቤኔ መድኃኒዓለም አባቴ በጣም ነው የሚያስጠላኝ እኔ ራሱ ማለት ነው። እና እሷም እንደዛ ከሆንክባት ገልብጣ እንደምትሄድ ባለሙሉ ተስፋ ነን ማለት ነው። እንደዛ ሲያት መልስ ወደሙ የኔ ፍቅሬ ብዬ ብሎ ሰላም ነስን እንዴ ደግመው እያለ አርጁን እየተንጨረጨረ ይገኛል። በጥፊ ብትለውም ደስ ይለን ነበረ እውነት መናገር። በቃ ቸኮለሻል መሰለኝ ሂጂ ኋላ ላይ እንገናኛለን ኤቢዬ እያላት ነው። ናታንና ዳጣዬ በሳቅ የሉም፣ ውስጣቸው በሳቅ እየፈላ ይገኛል ማለት ነው። የልዩን ስታይል እና የልዩን ሁኔታ እያዩ እሱም በቃ እንዴት እንደዚህ ሆናል እያለ እየተከዘ ነበር ማለት ነው። በዛ አጋጣሚ ለዛ እንደምወድሽ እንዳልጠላሽ በእውነቱ ነገር ያልጻፉልሽን አትቀባጥሪ። እኔ ቀባጣሪ ሰውም አልወድም። ሴት ልጅ ራሷን ስታስከብር ነው። መጀመሪያ ራስሽን አስከብሪ።
ራስሽ ተጋፍጠሽ ሂደሽ እምቢ ፊት ጠይቆሽ እምቢ ብለሽ መልሰሽ ደግሞ ሲርቅሽ አንቺ ሂደሽ ራስሽ ጠይቀሽ የሱን ልብ ሰቅለሽ መልሰሽ ደግሞ እሱ እኮ መቶ ቻቻ ሲጠይቅሽ እሱ እኮ ወንድ ነው ግን ደስ ይል ነበረ፣ ሌሊት እየመጣ እየረበሸ ነው ታያለኝ። ከርፋፍ ሌሊት እየመጣ ነው እየረበሸ ነው አላለችም ጭራሽ ነው። አይ እንዲረብሽ ያረሽው ራስሽ ነሽ። እውነት መናገር እኔ ወንድ ልጅም ሲከፋ አልፈልግም፣ ወዲ እውነቱ ስንነጋገር ማለት ነው። ምክንያቱም ወንድም አለን እኛም ከወንድ ከአባትን የተወለድነው ወንድ ልጅ እንዲያለቅስ እንዲተክዝ እንዲከፋው ጭራሽን ፍጹም አልፈልግም እኔ እንደራሴ ማለት ነው። እንዲያውም ወንድ ልጅ ከሚጎዳ ሴት ልጅ ተጎድታ ብትወጣ ነው የምመኘውና የምፈልገው። እሷ ግን እንደዛ እያለች ስትቀባጥር እሱም ትቷት ሂዷል ማለት ነው። ትቷት ክዷ አንገቷን ደፍታ ትቀባጥራለች። እኔ አጭር ሳውን ታያለም እንደዚህ ነሽ ፈልገሽው መስሎኝ አንቺ እንቃት እንደወይኔ በላቸው። እውነት አናድድቺ ከምር ነው ያናድድቺ ማለት ነው። እውነት መናገር መጥቶ ሲጠይቃት ጊዜ ራሱ አረ ምንም አይደለም ምናምን ብላን ሄደችው። ስሙን ቢነግራት ግን በርግጋ እንደምትሄድ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ በዛ አጋጣሚ ሰላም ስርዓት ያዢ እቤት ልምጣ እማየና ያለሁ ማርታና ያለሁ የሚለውን አቁሚ። እውነት መናገር ግን እንዲያው አይሰቀጥጥሽም? ማርታን ስታያት ማርታ ጋር ስትገናኝ በስማም ጌታ ሆይ ከሷ ባል እኮ ነው የወለድሽላት ከአንዳይሉ ሁለት። ዳጣይም ሰምታ በድንጋጤ ወድቃለች ማለት ነው። ትንሹም ከጋሸ ነው የተወለደው እያለች እየነገረቻት ነው። ይሄን ደግሞ በጣም ከባድ ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ